አንድ ወጣት ቅዳሴ ያስቀድሳል እና ዓለማዊ ሰው ነው። ምንም ቅዳሴ መንፈሳዊ ሕይወት የሚሉት ጉዳዮቹ ብዙ አያውቅም። እና አንድ ቀን እሑድ ጠዋት አርፍዶ ሲነሳ ጎረቤትየው የመሪጌታ ሚስት አሉ እና ምን አለች? አንተ ልጅ ለምንድን ነው ቤተ ክርስቲያን የማትሄደው? እስቲ አሁን ይሄዳል። አይ ቅዳሴ እኮ አርፍዷል። አይ ሂድ፣ እንደውም ባለቤቴ መሪጌታ አለ ታገኘዋለህ። ዛ ሰተት ብሎ ወዴት ሄደ? ወደ ቅዳሴው ገባ እና ሲገባ እንደው ዝም ብሎ ወደ ገባው ጫማውን አውልቆ ቅዱስ ቁርባኑ እየተሰጠ ጣናው መጎሩም እየተባለ ሊባል እና ቆመ። መሪጌታን ሰላም አላቸውና ልክ መሪጌታው መቋሚያቸውን ወደ ላይ አጋፋሪው ከፍ ሲያረጉ እሳቸውን ተከትለው ሁሉ በዚህ ያሉ መቋሚያውን ከፍ ወደ ላይ ሲያረጉ ካህናቱ ሊጨርሱ ነው ብሎ ሮጦ ወደ ውጭ ወጣ እና በኋላ ደንግጦ ቤት መጣ። ሚስትየው ምን ነው ቶሎ መጣ አሉት። እንደ እርሶ ካህናቱ እኮ በዱላ ሊጨርሱ ነው አለ። የባለቤቴ መሪጌታ የሉም እንዲህ አለ። አሄ ጀማሪው ማን ሆነና አለ። ይሄ ልጅ አይፈረድበትም። በአንድ እንጨትና በአንድ መቋሚያ መካከል ያለውን አያውቅም፣ አልተማረውማ፣ አልገባውም። እሱ ዱላ ሁሌ ሲነሳ በሰፈሩ ባህል የሚያውቀው ምን በል ነው ተጫረስ ነው ነገሩ አይደለ? አላወቀውም። ምስጋናም እንዲህ አለ። መቋሚያም ከፍ ተደርጎ ወደ ታች ሲደረግ ሰው መምቻ አይደለም ማመስገኛም ነው። ቃል ከሰማያ ሰማያት ወረደ በተዋሂዶ ተገለጠ ማለትም ነው። ያንን ወዲህ አድርገው ወዲህና ወዲያ ሲያረጉት ክርስቶስ ከግራ ወደ ቀኝ ተንገላታም ነው። በትከሻ ላይ ሲደረግ ቅዱስ መስቀልም ነው። ከበሮ ወዲህና ወዲያ ሲመታ መኑ ቀዘባ ለገጽከ ፊትን ማን መታ እያሉ ግራና ቀኝ ጉንጩን የመምታታቸው ምሳሌ ነው። ይሄን አላወቀም። ለዚህ ነገር ይሄንን ክፍተት የሚሞላው ይሄ ቫኪዩሙን የሚያጠፋው ምንድነው ካላችሁ ትምህርት ነው። ወንጌሉን አውቀን የለ 3 ወር የሰለጠነ አንድ በክደት አረንቋ ያለ ሰው እንዴት ነው 30 ዓመት የኖረን አንድ ኦርቶዶክሳዊ በጥቅስ የሚያንቀጠቅጠው? አለመማራችን አይል የጎዳ ስንት ዘመን አለማወቃችን አይል የጎዳ። ስለዚህ እናንተ መጽሐፍ ጠቅሳችሁ ወደ መናገር ደግሞ እኔና እናንተም ወደ መናገር ወደ ቤተ ክርስቲያንን ትምህርቷን ወደ ማፍሰስ መሄድ አለብን። በሐሳብ ላይ ያለ ሐሳብ እንደሚሮጡት አንሄድም ማለት ሚዛናችሁ የትኛውም ሕይወት ላይ ኦርቶዶክሳዊነት አድርጉት ባካችሁ።